በቁጥጥር ስር መዋሉ ተነግሯል። የአማራ ሕዝብ በታሪኩ በገዛ ልጆቹ እንዲህ አይነት የእርስ በርስ ግፍ ተፈጽሞ አያውቅም በማለትም ነው ማህበራዊ ሚዲያ ላይ ሲዘዋውሩ የነበሩት ዘግናኝ ቪዲዮዎች ማለትም ነው። በጣም ልጁ የማየት ብርታቱ ካላችሁ በማለትም ነው በርካቶቹ የሚዲያ ላይ ቴሌግራም ላይ ያጋሩት። ደቡብ ወሎ ዞን ወረኢሉ ወረዳ የሚል እንደ ማገዶ እንጨት ክቡር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጠው በመጥረቢያ የቆረጠ የቀኝ ጆሮን የቆረጠ ደመኛ በማለትም ነው። እንግዲህ በዚህ ዙሪያ እንግዲህ ሁለት ነገሮች ናቸው የተነሱት። ልጁ በዋናነት ፋኖ ነው በማለትም ነው በግልጽ ያሳዩት። ሌሎች ደግሞ አይ ብልጽግናን ከተቀላቀለ 12 ቀን ሆኖታል፣ የመንግስት ፕሮፓጋንዳ ነው በማለት ትችት ያነሱትም አልጠፉም። ግን ልጁ እያለ ያለው ለምን ፋኖን አልተቀላቀልክም፣ ለምን መንግስትን ደገፍክ በሚል እንደሆነ እንደቆረጠ ቪዲዮ ላይ ተስተውሏል። እጅግ አሳዛኝና ዘግናኝ ነው። ፈጣሪ በቃ ይበለን በማለትም ነው በርካቶቹ መረጃን ሲያጋሩ የተስተዋሉት ማለትም ነው። ሌላኛው መረጃ ዕለታዊ መረጃዎችን በማስመልከትም ነው። በዋናነት እንግዲህ ለእናንተ ይዘንላችሁ የመጣ ነው እጅግ አሳዛኝ መረጃ ከወደ ቤንሻንጉል ንጹሃኖች መገደላቸውን በማስመልከት። ሌላኛው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ውጪ ከባድ ተቃውሞ እሳቸውን እንደገጠመም የደረሱን መረጃዎች አሉ። በሌላ በኩል እንግዲህ ከፋኖ የተሰማ መረጃም አለ። ፋኖ አርበኛው መሳፍንት ተስፉ ልጅ ፋኖ ጌትነት ህልፈትን በማስመልከትም የወጡት እውነታዎች ምንድን ናቸው? ሌላኛው መረጃ ከወደ አርሲ የተሰማው ተጨማሪ 3 ንጹሃን መገደላቸውን በርካቶች እንግዲህ ሀዘናቸውን እየገለጹ እንደሚገኙ ጭምርም በተለይ በአሁኑ ሰዓት ኢትዮጵያ ላይ እየተስፋፋ የመጣው የንጹሃን ግድያን እንዴት ማስቆም እንዳለብን በርካቶቹም ሀሳባቸውን እየገለጹና ድምጻቸውን እያሰሙ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ወደ ዝርዝር መረጃው ተሻግራለሁ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በዋናነት እንግዲህ ዕለታዊ መረጃዎችን በማስመልከት እንዴት ነው ቤንሻንጉል ውስጥ ምንድን ነው የተከሰተው? የንጹሃን ህልፈትስ እንዴት ሆነ የሚለው የበርካቶች ጥያቄ ሆኗል። ቤንሻንጉል እንግዲህ በጣም በሚያሳዝን ልብ በሚሰብር ሁኔታ በመተከል አካባቢ እየሆነ ያለው የንጹሃን ግድያ በተደጋጋሚ እንደሚሆን ከዚህ በፊትም የወጡት መረጃዎችና እውነታዎች ያስረዳሉ። በተለይ ንጹሃን ላይ ያነጣጠረ ግድያና ጭፍጨፋ እስከ መቼ ይቀጥላል በማለትም በርካታ ቁጥር ያላቸው ኢትዮጵያኖች ከዚህ በፊት ተቃውሟቸውን ሲያሰሙም ተስተውሏል። ታዲያስ በዚህ መተከል ዞን ላይ በተለይ ማንነት ላይ ያተኮረ ጥቃት መፈጸሙን በርካታ ኢትዮጵያኖችን እንባ ሲያራጭና ያስደነገጠ ክስተትም ሆኗል። ንጹሃኖችን ከመሬት ተነስቶ የሚገድሉበትና ነፍሳቸውን የሚቀጥፉበት ሁኔታ በርካታ ኢትዮጵያኖችን ጥያቄ ውስጥ የከተተ ጉዳይ እንደሆነ ጭምርም ነው። ሰሞኑን እንግዲህ በአንድ ቤተሰብ ሙሉ ላይ የተፈጸመው ጥቃት በርካታ ኢትዮጵያኖችን ያስደነገጠና ልብ የሰበረ ክስተት እንደሆነ ጭምርም ነው። ታዲያ ይህ እስከ መቼ ነው ህዝቡ እየደነገጠ እንደ ሀገር እያዘነ የሚቀጥለው? በማለትም የመረጃ ምንጮቻችን ከስፍራውም ይሁን የተለያዩ አካባቢ የሚኖሩት ነዋሪዎች ሀዘናቸውንና ሮሯቸውን እያሰሙ እንደሚገኙ ጭምርም ነው። ሌላኛው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ የቡድን 20 ሀገራት ባቀኑበት ሰዓት ላይ ከፍተኛና ብርቱ ተቃውሞ ገጠማቸው። ስቶፕ አማራ ጄኖሳይድ ወይም የአማራ ጨፍጨፋ ይብቃ እያሉ ከፍተኛ ተቃውሞን ትውልደ ኢትዮጵያውያን በደቡብ አፍሪካ ሲያሰሙም ተስተውሏል። ይህ ጉዳይ ወዴት እያመራ ነው? ከዚህ በፊት እንግዲህ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ አሻጋሪ የኛ የሰላም አለቃ ስሉ የነበሩት በርካታ ቁጥር ያላቸው ኢትዮጵያኖች ተቀልብሰው አሁን ደግሞ ከፍተኛ ተቃውሞን እያሰሙ እንደሚገኙ ጀምረን በሄዱበት ሀገራት ላይ አሁን ፊት ለፊት በመውጣት ተቃውሟቸውን እያሰሙ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። ምክንያቱም የአማራ ህዝብ በአማራ ክልል ላይ እየተካሄደ ያለው ውጊያ አማራን የማዳከምና ፓራላይዝ የማድረግ ስራ ስልጣን የመያዝ ስራ ነው በማለት ስልጣንን ወንበርን የማስረዘም ስራ በአማራ ህዝብ ላይ ከፍተኛ ጭፍጨፋ እየተፈጸመ ነው በማለትም ነው ተቃውሟቸውን ያሰሙት። በዚህ ዙሪያ እንግዲህ በዋናነት ከውጭ ሀገር በርካታ ቁጥር ያላቸው ኢትዮጵያኖች አሁንም ተቃውሟቸውን ማሰማታቸውን መቀጠላቸውም የወጡት እውነታዎች ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመመለስ በኋላም
እሳቸው ያጋሩት በቡድን 20 ሀገራት ላይ የተሳካ ስብሰባና ውይይት እንደነበረን በማለትም የሂንዱን መሪና አልፎም ደግሞ የጣሊያን ጠቅላይ ሚኒስትርን በማስመልከት አብሮ ተቀምጦ ያወሩትንና የተሳካ ውይይት እንደነበረም ሀሳባቸውን ሲያጋሩም ተስተውሏል። በሌላ መረጃ እጅግ አሳዛኝና ልብ ሰባሪ ክስተትን በማስመልከት በሰሜኑ ጦርነት ከህዝብ ጋር በመሆን በስተሽምግልና አንድ አርበኛ በህይወት መታየታቸውና መገኘታቸው በርካታ ቁጥር ያላቸውን ኢትዮጵያኖችን ያስደነቀና ያስደመመ ክስተት ሆኖ ነበር። በተለይ በሽምግልና ወደ ጦር ሜዳ ለሳቸው ብርቅ እንዳልሆነ ሰርግ መሄድ እንደሆነ ከልጅነታቸው ጀምረው በውጊያ እንዳደጉና ጀግንነት ለሳቸው ብርቅ እንዳልሆነ ከጀግና ቤተሰብ የተገኙት ከቀደምት ኢትዮጵያውያን ጣሊያን ወረራ በማድረግ ሙከራ በደረጉበት ሰዓት ላይ ኢትዮጵያኖች ክንዳቸውን ካሳዩት ቤት ውስጥ የተወለዱት እሳቸው አርበኛው መሳፍንት ተስፎ በርካታ ቁጥር ያላቸው ኢትዮጵያኖችን በተለይ በሰሜኑ ጦርነት በስተሽምግልናም ከፍተኛ መስዋዕትነት የከፈሉ ጀግና አባት በማለት ሲወደሱ ነበር። እንደሚታወቀው ፖለቲካ ቁማር ነው። ዛሬ ፍቅር ወይም በፍቅር የሚኖሩት ነገ ጠላት ሲሆኑ ተስተውሏል። ትላንት ደግሞ ጠላት የነበሩት ዛሬ ወዳጅ ሲሆኑም ተስተውሏል። ይህ ደግሞ በሰሜኑ ጦርነት ከፍተኛ ቁጥር ያላቸው በሚሊዮን ቁጥር የሚገኙ ኢትዮጵያኖች ያለቁበት በርካቶችን ያስደነገጠ ክስተትም ሆኗል። በርካቶች ሾኪንግ ኒውስ በማለትም በእንግሊዝኛ ያስዘግቡ ነበር። የሰሜኑ ጦርነት ትሩፋቶች ምንድን ናቸው? የጦርነት ትሩፋት እውነት የበላይነት አለ ወይ? በለውም ዋጋ አስከፍለው በርካታ ቁጥር ኢትዮጵያን በርካቶችን የማገደበት አልፎም ደግሞ የአካል ጉዳተኛ ያደረገ ክስተት ሆኗል። የበለውምና በሉ ክስተት በርካታ ቁጥር ያላቸው ኢትዮጵያኖችን ምስቅልቅል ህይወታቸውን አጥቷል። በርካታ እናቶችን አስደፍሯል። ሴቶችን በጣም በሚያሳዝንና ልብ በሚሰብር ሁኔታ በርካቶቹ ሜዳ ላይ ቀርተዋል። እንደ ወጡ የአሞራና የጅፍራት መሆናቸው በርካቶችን ያሳዘነ ክስተት ሆኗል። የፖለቲካ ውጤት ፖለቲካ ቁማር እንደሆነ በርካቶቹም ሀሳባቸውን ሲያጋሩም የተስተዋለበትም ነው። ይህን በማስመልከትም አርበኛው መሳፍንት ተስፎ ትላንትና ከመከላከያ ሰራዊት ጋር አንድ ላይ የነበሩት በማግስቱ ደግሞ በመለያየት ውጊያ ገጥመዋል። ውጊያ በገጠሙበት ሰዓት የእሳቸው ልጅ ፋኖ ጌትነት የፋኖ አሰልጣኝ እንደነበረና ኋላ መስዋዕት መክፈሉ በርካቶችን ያስደነገጠና ያሳዘነ ክስተት ሆኗል። ይህ እስከ መቼ ይሆናል በማለት በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን ሲያጋሩም ተስተውሏል። ሌላኛው እንግዲህ በኢትዮጵያ ከፍተኛ እንቅስቃሴ እየተደረገ ያለው በተለይ በብሔርና በቤተ እምነት ስም ሙከራ እየተደረጉ ይገኛሉ። በተለይ ከወደ አርሲ በተደጋጋሚ ኦርቶዶክስ እምነት ተከታዮች ዘንድ ላይ ያነጣጠረ ግድያና አፈና ሲፈጸምም ተስተውሏል። በርካታ ቁጥር ያላቸው ንጹሃኖች ከዚህ በፊት ሲገደሉ ተስተውሏል። በተለይ ከወለጋ በመቀጠል አርሲ ላይ የሆነ ያለው በርካቶችን ያሳዘነና ያስደነገጠ ክስተት እንደሆነ ጭምርም ነው። በተለይ በኦርቶዶክስ ቤተ እምነት ተከታዮች ዘንድ እየተፈጠረ ያለው እጅግ አሳዛኝ እነሱ ላይ እየደረሰ ያለው በደል ማንም ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል በሰብአዊነቱ ብቻ ሊያወግዘው እንደሚገባ ጀምረም ነው። ሰሞኑን ብቻ በርካታ ቁጥር ያላቸው የቤተሰብ አባላት ከተገደሉ በኋላ አንዱ ህፃን በዚሁ እድሜ ቤተሰቦቹ ከተገደሉበት በኋላ እግሩ ተቆረጠ። በርካቶችን ያስደነገጠና ልብ የሰበረ ክስተትም ሆኗል። የዚህ ልጅ ህፃን የበርካቶችን ኢትዮጵያኖችን ሀሳብ ሀዘን ውስጥ የከተተ የሃይማኖት አባቶችን ልብ የሰበረ ክስተትም ሆኗል። ዛሬም ደግሞ በጣም በሚያሳዝን ሁኔታ ውጊያው፣ ግድያው አላቆመም። 3 ተጨማሪ ንጹሃን መገደላቸው በርካቶችን ያስደነገጠና ልብ የሰበረ ክስተት እንደሆነ ጭምርም በርካቶቹም ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። እንደ መንግስት ምንድን ነው ማድረግ ያለበት? ግብር መሰብሰብ ብቻ ሳይሆን የዜጎችን ግዴታ መብትን መጠበቅ እንዳለበት ጭምርም በርካቶቹ ሀሳባቸውን እያስተላለፉ እንደሚገኙ ጭምርም ነው። ኢትዮጵያ ምድር ላይ እስከ መቼ ነው ፖለቲካ ቁማር የሚሆነው? ስር ያለው ምስኪን እስከ መቼ ነው የሚገደለው? በማለትም በርካቶቹ ሀሳባቸውን እያጋሩና ቅሬታቸውን እያቀረቡ እንደሚገኙ ጭምርም ነው። ስለዚህ የንጹሃን ግድያ ይቆም ይብቃ በማለትም በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። እስከ መቼ ነው የንጹሃን ግድያና ህልፈት እልቂት? በማለትም በርካታ ኢትዮጵያኖች ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። ልብ ሰባሪው ክስተት አሁንም ከወደ አርሲ እየተሰማ ያለው ፊት ያስፈልጋል። በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል እየረገፉ ናቸው። ስለዚህ አጠቃላይ እንደ ሀገርም እንደ ዓለም ብቻ ሰላም ያስፈልጋል። ሰላም ስኖር የሰላም ሰው አየር ስተነፍስ በሰላም ወጥቶ መግባትን የመሰለ ነገር የለም። ከሁሉም ሰላም ይቀድማል በማለትም በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። የፖለቲካ ፍጆታ ፖለቲካ ነገር ሀገሪቷን ከየት ወዴት ነው በማለትም በርካቶቹ የገለጹ ናቸው። መንግስት እነዚህን በተለይ በህገወጥ ህዝብ ላይ ንጹሃን ላይ ጭፍጨፋ የሚፈጽሙት ቡድን በተለይ በአርሲ አካባቢ ያሉትን
በሕግ እንዲጠይቃቸውና በቁጥጥር ስር እንዲያውል ከፍተኛ ጥሪና ርብርብ እየተደረገ እንደሚገኙ ጭምርም ነው። ስለዚህ በዚሁ በአርሲ ንጹሃን ህልፈት ዙሪያ ከፍተኛ ሐዘንና ድንጋጤን የፈጠረ የፖለቲካ ቁማርም ይሁን በርካቶቹ ስር ያሉት ምስኪኖች ምንም የማያውቁት ተጋብቶ ተዋልዶ የሚኖሩት ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይሉ በአንድነትና በህብረት የሚኖሩት ኢትዮጵያውያንን አንድነት፣ ህብረት፣ መቻቻልን የመሸርሸር ከፍተኛ እንቅስቃሴ እየተደረገ እንደሚገኝ ጭምርም በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ይህ እስከ መቼ በማለትም ነው በርካታ ንጹሃን ኢትዮጵያኖች ሀሳባቸውን እያጋሩ ያሉት። በርካታ ቁጥር ያላቸው ኢትዮጵያኖች አሁንም ስር ያሉት ነገ ማን ሞት ይሆን በማለት በርካቶችም ሀሳባቸውንና ሀዘናቸውን፣ ድንጋጤያቸውን፣ ቁጭታቸውን እየገለጹ እንደሚገኙ ጭምርም ነው። ስደት በአሁኑ ሰዓት ኢትዮጵያ ላይ የተስፋፋበት ዋነኛው ምክንያት የኢኮኖሚ ግሽበትና ከሳራም በከፍተኛ ሁኔታ ንጹሃን ስር ያለው ማህበረሰብ መኖር እንዳልቻለ ጨምርም ድሀ መነገድ እንዳልቻለ ከባድ ነገሮች እየተፈጠሩ ይህ የጦርነት ትሩፋት እንደሆነ ጭምርም ነው። ፖለቲከኞቹ ነገሮችን በመቀመጫ ዙሪያ መፍታት እንዳለባቸው ነገሮችን በመወያየት እንጂ ግድያ፣ በቀል እየወለደ ጥላቻን እየወለደ እልቂትን ይዞ ስለመጣ ስለዚህ ይህ ጉዳይ መስተካከልና መቀረፍ እንዳለበት በርካታ ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምር ማጠቃለያን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። ዕለታዊ መረጃዎችን በማስመልከት እጅግ ልብ ሰባሪና አሳዛኝ አስደንጋጭ ክስተቶችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። እንደ ሀገር ምን መደረግ እንዳለበት፣ ምን አይነት ጉዳይ፣ ምን አይነት ውሳኔ እንደሚያስፈልግም በርካታ ቁጥር ያላቸው ኢትዮጵያኖች እያሉ ያሉትን ሀሳቦችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ሊደመጡ የሚገቡ መረጃዎችን ያገኙ። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። በወቅታዊና አጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።